ትልቁም ነገር ላንሳና እንደውም ዛሬ ገዢ አድርጌ ያሰብኩት ሐሳብ ይሄ ነው። ኤርትራና ግብጽ ምንና ምን ናቸው ተብለው ሲጠየቅ ኢሳያስ አፈወርቂ የመለሰው መልስ አለ። ይሄ መልስ ምንድነው የሚለው? የኤርትራ ራዕይና የግብጽ ራዕይ አንድና አንድ ነው። the same vision ያለን ነው እያለ ያለው። ይሄን በደንብ ያዝልኝ። እንግዲህ የኤርትራ ራዕይ የግብጽ ራዕይ ነው፣ የግብጽ ራዕይ የኤርትራ ራዕይ ነው ብሎ ነው የተናገረው። ኤርትራ ቀይ ባህርንና ዓለም አቀፍ የውሃ መስመርን ከመጠበቅ አኳያ ከግብጽ ጋር ራዕያችን አንድ ነው። በቀይ ባህር ላይም በውሃ መስመር እንግዲህ ያው ህዳሴ ግድብን ጨምሮ ማለት ነው ራዕያችን አንድ ነው ነው። አንድ አይነት ራዕይ ነው ያለን፣ የጋራ ራዕይ ያለን ነው የሚለው። የባህር በር የማስጠበቅ ኃላፊነት የተሰጠው ቅድም እንዳልኩ ለባቻችን በብቸኝነት ለባህር ዳርቻ ሀገራት ግብጽ፣ ኤርትራ ቅድም ያነሳው ስለሆነ አልደግመውም። ሚሊተሪ ቤዝ አንፈቅድም፣ የውጭ ጣልቃ ገብነትም አንፈቅድም የሚል ሐሳብ ተነስቷል። ከዛ በኋላ የኢትዮጵያን ጥያቄ ወይም በዚህ ዙሪያ ያለውን ዲሚኒሽ ምንድነው ለማድረግ ያው የተለመደ የኢሳያስ ቋንቋ ስላለ ልጠቀምበትና ለአፍሪካ ቀንድ አለመረጋጋት ትልቁ ችግር የውጭ ኃይሎች ጣልቃ ገብነት ነው። ይሄ በጣም የተለመደ ነው። ምክንያቱም የኢትዮጵያን ጥያቄ እንደ ኢትዮጵያ መቀበል አይፈልግም ኢሳያስ። ስለዚህ ጎትቶ ወደ የውጭ ኃይሎች ጣልቃ ገብነት አድርጎ ነው የሚያው። እንግዲህ እዚህ ጋር ዲፋይን አላደረገም እነማን ናቸው የውጭ ኃይሎች። ያው ብዙ ጊዜ ምዕራባውያን የሚለው ነገር አለ፣ ግን ከዛም አልፎ ማን ነው የሚለውን ነገርም አያነሳም። ስለዚህ እነዚህ ሁለት ነገሮች ላይ እንነጋገር። በአንድ በኩል የግብጽ ራዕይ የኤርትራ ራዕይ ነው፣ የኤርትራ ራዕይ የግብጽ ራዕይ ነው። አንድ ተመሳሳይ ራዕይ ነው ያለን። ሁለተኛ ከዚህ ከባህር በር ከውሃም አንጻር ራዕያችን ተመሳሳይ ነው። በዚህ ጉዳይ ላይ በተለይ ከባህር በር ጋር የሚያውኩን ወይም ሌሎች ነገሮች የሚያውኩን የውጭ ኃይሎች ናቸው፣ ምስራቅ አፍሪካን ወይም የአፍሪካ ቀንድን የሚያውኩት የሚል ሁለት ገጽታ ያለው ነገር። ወደ ሀገራችን ሰዎች እንመጣለን። ግን ይሄንን ራሱን ችሎ ምንድነው ያንተ አስተያየት አፈወርቅ? ማለት የኛ ራዕይ ነው ማለት ለኛ ሰዎች እንግዲህ እኛ አስረድተን የገጠመንን ቀጣሪያቸው ወይም ደላላቸው አስረድቶ ከገባቸው እንግዲህ እኔ እንጃ። ምክንያቱም ሻቢያን ስትራቴጂክ ወዳጅ አድርገው ግብጽን ግን ታሪካዊ ጠላት ነች ለሚሉ እንደ ይልቃል አይነት ፖለቲከኞች ራዕያችን አንድ ነው፣ ግብጽም የሚታያት ራዕይ የኛም የሚታየን ራዕይ፣ የኛም ፍላጎት የግብጽም ፍላጎት ተመሳሳይ ነው። የሻቢያው ሰው እያለ ያለው ይሄን ነው። ግን የኛ ፖለቲከኞች ይመጡና እኛ ከሻቢያ ከኤርትራ ጋር ወይም ደግሞ ከሻቢያ መንግስት ጋር ስትራቴጂክ አላያንስ ይኖረናል፣ ግብጽ ግን ታሪካዊ ጠላቴ ነች የሚል ፖለቲካ ሲሰሩ ደግመን ደጋግመን ለማስረዳት ሞክረናል። አንተም ብዙ ጊዜ ይሄንን ጉዳይ ስታነሳው ሰምቻለሁ። ለነዛ ሰዎች በቂ ማብራሪያ የሰጡ ይመስለኛል። ምንድነው የነዚህ የሁለቱ ሀገራት ራዕይ ነው? የነዚህ ሁለቱ ሀገራት የጋራ ራዕያቸው እኔ እስከማውቀው ድረስ፣ እኔ እስከሚገባኝ ድረስ፣ እኔ እስካነበብኩት እስከተረዳሁት ድረስ ኢትዮጵያን በተቻለ መጠን ማወክና ማተራመስ ነው የጋራ ራዕያቸው። ኢትዮጵያ በማንኛውም ሁኔታ ያልተረጋጋች ሀገር እንድትሆን ማድረግ ነው ዋና ራዕያቸው። ከዚህ በፊትም ብየዋለሁ፣ ባገኘሁት አጋጣሚ ሁሉ ደግሞአለሁ። ኢትዮጵያን ባለማረጋጋት፣ ኢትዮጵያን በማወክ፣ ኢትዮጵያን በማተራመስ ኢትዮጵያ ውስጥ የኢኮኖሚ መረጋጋት እንዳይኖር፣ የኢኮኖሚ መረጋጋት የሌለው ሀገር ኢነርጂ ዲማንድ እንዳይኖረው ማድረግ፣ ኢነርጂ ዲማንድ የሌለው ሀገር ሃይድሮ ፓወር ፕላንቶችን ኢንስቶል እያደረገ ግድቦችን እየገነባ ኃይል ማመንጨት ፍላጎት አይኖረው። ስለዚህ የተፈጥሮ ሀብትህ አፈርህንም ግንድህንም እያንከባለለ የሚሄዱ ወንዞችን ትፈጥራለህ።
የኢኮኖሚ ፍላጎት የኢኮኖሚ ደካማ የሆነ ኢኮኖሚ ያለው ሀገር ባህር በር አይመኝም። የኛ ኢኮኖሚ ማደግ እኮ ነው ባህር በር ግዴታ ያደረገብን። ኢኮኖሚያችን እያደገ በመጣ ቁጥር ጂኦፖለቲካሊም ሆነ ስትራቴጂካሊ ቮልነረብል ነው ይሆን ተጋላጭ ነው ይሆን። ስለዚህ ኢኮኖሚክ ባደገ ቁጥር የህዝብ ቁጥር ባደገ ቁጥር ተጋላጭነት እየጨመረ ይመጣል። ስለዚህ የባህር በር ፍላጎት ይጨምራል። የባህር በር ፍላጎትንም የውሃ ሀብቶችን የመጠቀም ፍላጎትንም አንደርማይን ማድረግ ከፈለክ ይህን ሀገር ማተራመስ አለብህ። ይህንን ሀገር ማወክ አለብህ። ይህንን ሀገር የጦርነት አውድማ ማድረግ አለብህ። የጋራ ራዕያቸው ይሄ የሚቀናጁት የሚተባበሩት በዚህ የውጭ ኃይሎች ሲሉ ለምሳሌ ከሳቸው በላይ የውጭ ኃይል አለ በሱዳን ፖለቲካ ውስጥ? ከሳቸው በላይ የውጭ ኃይል አለ በኢትዮጵያ ፖለቲካ ውስጥ? ከሳቸው በላይ የውጭ ኃይል አለ በሶማሌ ፖለቲካ ውስጥ? ከሳቸው በላይ የውጭ ኃይል አለ በጅቡቲ ፖለቲካ ውስጥ? ስለምን የውጭ ኃይል ነው የሚያወሩት እሳቸው? እሳቸው በኢትዮጵያ ፖለቲካ ውስጥ የውጭ ኃይል ናቸው። እሳቸው በሱዳን ፖለቲካ ውስጥ የውጭ ኃይል ናቸው። ላይክ ደ ዌስተርን እንደሚሏቸው በሳቸውና ለምሳሌ በሱዳን ጦርነት ተደጋጋሚ ስሟ የሚነሳው ዩኤኢ እና በሳቸው መካከል ምንድነው ልዩነቱ? ሁለቱም የውጭ ኃይሎች ናቸው። በግብጽና በዩኤኢ መካከል ምንድነው ልዩነቱ? ሁለቱም የውጭ ኃይሎች ናቸው በሱዳን ፖለቲካ ውስጥ። ሁል ጊዜ ስለ ሀገራቸው ምንም ነገር የሚወራ ነገር ስለሌለ ስለ ሀገራቸው ይሄን አደረኩ የሚሉት ነገር ስለሌለ አንድ ማትመረቅ ፕሮጀክት ይዘው 20-30 ዓመት ሀገር የመሩ ሰው ስለሆኑ ለኔ ባለፈው ማንስቻለሁ የኤርትራ መንግስት ኤርትራን ከዚህ በላይም ሊያረጋት አይችልም። አሁን ያለው የሻቢያ ጭንቅላት ኤርትራን ከዚህ በላይም ሊያረጋት አይችልም፣ ከዚህ በታችም ሊያረጋት አይችልም። ምክንያቱም ከዚህ በታች የሚባል ነገር የለም። ዲስ ኢዝ በቃ መጨረሻው ሌቭል ላይ ነው ያለው። ከዚህ በላይ ደግሞ በሻቢያ ጭንቅላት ከዚህ በላይ የሚባል ነገር የለም። አሁን ያለው የሻቢያ ብቸኛው አማራጩ ምንድነው? ሌሎቹን ጎረቤት ሀገሮችን በትርምሳቸው ውስጥ በውከታቸው ውስጥ የኤርትራን ህዝብ እንደዚህ እንዳትሆኑ እኔ ነኝ የተከላከልኳችሁ ማለት ነው። ምክንያቱም ራዕያችን አንድ ነው ሲሉ በኢትዮጵያ መድቀቅ፣ በኢትዮጵያ መተራመስ፣ በኢትዮጵያ መታወክ፣ በኢትዮጵያ በጦርነት መማገድ ውስጥ የሚያተርፍ ኤርትራዊ የለም። የሚያተርፍ ኤርትራ የሚባል ሀገር የለም። ኤርትራ ሊያተርፍ የሚችለው በኢትዮጵያ መልማት ውስጥ በኢትዮጵያ መረጋጋት ውስጥ ግን የሻቢያ መንግስት የኤርትራ መንግስት ስላልሆነ ለኤርትራ ህዝብ ጥቅም ያደረ መንግስት ስላልሆነ የኢትዮጵያ መረጋጋት የኤርትራን ህዝብ ይጠቅማል እንጂ የግብፅን ህዝብ ይጎዳል ብሎ የሚያስብ ስለሆነ ያለው ብቸኛ አማራጭ ከካይሮ ሰዎች ጋር ራዕይ ተጋርቶ የነሱን ተልእኮ ወስዶ ለነሱ የሚጠቅመው ኢትዮጵያንና ቀጠናውን የማተራመስ ስራ መስራት። በጣም ጥሩ። አብረን በቆየን ቁጥር አንዳንዴ የአድማጮቻችን ተመሳሳይ ሀሳብ እናስባለን እና አህመድ ሳላህ ምን በጣም ይሄ የአምስተኛ ክፍል ማቴማቲካል 3ኛ ክፍልን 5 የምንማረው እዚህ ሀገር 3ኛ ክፍል ልጄ ሲማር አይቻለውና ኤ ከቢ ጋር እኩል ከሆነ ቢ ከሲ ጋር እኩል ከሆነ በኢምፕሊኬሽን ኤ ከሲ ጋር እኩል ይሆናልና ይሄንን ለኢንጂነር ይልቃል ጌትነት እንዲተላለፍለት ማለት ነው። ማለት ተራ የሆነ ማቴማቲካል ሎጂክ በጣም የ3ኛ ክፍል አሜሪካን ኢትዮጵያ 4ኛ ወይ 5ኛ ክፍል መሰለኝ ፕሩቭ የምናደርገው። in any case ፕሬዚዳንቱ ኢሳያስ አፈወርቂ አፍርጦታል። ራዕያችን አንድ አይነት ነው፣
ከግብፅ ጋር የራዕይ ልዩነት የለንም ብለዋል። የት ትገባ ይልቃል ጌትነት? የት ነው የምትገባው? አይ ግብፅማ ታሪካዊ ጠላት ናት፣ ነገር ግን ኤርትራ መንግስት የት ነው የምትገባው? ተዋስቡ፣ ጭንቅላታችሁን ተጠቀሙ እኮ የምንላችሁ ለዚህ ነው። ግድ የለም ትንሽ ማሰላሰል ይጠይቃል። ኤና ቢ እኩል ከሆኑ ቢና ሲ እኩል ከሆኑ ኤና ሲ እኩል ይሆናሉ የሚለው የሶስተኛ ክፍል ሂሳብ አለ። በጣም 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 ትንሽ ሂሳብ ነው ያልናችሁ ለዛ ነው፣ ሌላ አይደለም። እኔ በጣም ደስ ስላለኝ ማለት ነው። ኖ የግብፅ ጋር ያለን ግንኙነት ኢንታይርሊ የተለየ፣ ከግብፅ ጋር ታሪካዊ ጠላታችን ናት፣ ምንም ጥያቄ የለውም። ከግብፅ ጋር ያለን ግንኙነት እና ከኤርትራ ጋር ያለን ግንኙነት አንድና ያው በፍጹም ሊሆንም ሊወዳደርም አይችልም። እሺ የኤርትራ ህዝብ እኮ አንድ አይነት ህዝብ እኮ ነው። አንድ አይነት ህዝብ ሁለት ሀገር ነው ያለን ይልቃል። አንደኛ ህዝቡንና የኤርትራ መንግስት አንድና አንድ አታድርገው፣ እሱን እያደበላለከው ነው። እኔም ያልኩት ቅድም አስምሬ ነው የተናገርኩት። የኤርትራ ህዝብ የኢትዮጵያ አይደለም ታሪካዊ ጠላትም አይደለም፣ ወዳጅ ነው። አንድ ህዝብ ነው ብዬ ነው ማምነው ማለት ነው። በመጥፎ የታሪክ አጋጣሚ ለሁለት ለመከፈል ተገደደ እንጂ በብዙ መስተጋብር በታሪክም አንድ ህዝብ ነው። የወደፊት ዕጣ ፈንታውም አንድ ህዝብ ነው ብዬ ነው ማምነው እና በህዝቡ መካከል የሚኖረው ግንኙነት ምንም ጥርጥር የለውም፣ ጤናማ ነው፣ አስፈላጊ ነው። አሁን እያወራን ያለ ነው ስለ ኤርትሪያ ወይም ስለ ሻዕቢያ መንግስት ነው እያወራን ያለ ነው በአንድ በኩል። በሌላ በኩል ደግሞ ስለ አጠቃላይ ግንኙነት አይደለም፣ ስለ ዲፕሎማሲ ግንኙነት፣ ስለ ጤናማ የህዝብ ለህዝብ ግንኙነት፣ ስለ ጤናማ የሀገሮች ግንኙነት አይደለም እያወራን ያለ ነው። እያወራን ያለ ነው ስለ ጦርነት ትብብር። እስከሚገባኝ ድረስ ቴዲ ያቀረብከው ጥያቄ አሁን ባለው የኃይል አሰላለፍ ኢትዮጵያ ውስጥ ያሉ በትጥቅ ትግል እንቅስቃሴ እያደረጉ ያሉ ኃይሎች በኢትዮጵያና በኤርትራ መካከል ጦርነት ቢነሳ ከሻዕቢያ ጋር አብረው መተባበር አለባቸው ወይስ የለባቸውም ነው ጥያቄ። ይህን ነው እንጂ እየተቃወምኩ ያለሁት እኔ በኢትዮጵያና በኤርትራ መካከል አሁን በሁለቱም አምባገነን መንግስታት ነው ያሉት፣ ግን ጤናማ የሆነ የዲፕሎማሲ ግንኙነት እንዲኖር እፈልጋለሁ። አሁን እንዲሆን ማለት ነው። ጤናማ የሆነ የህዝብ ለህዝብ ግንኙነት እንዲኖር እፈልጋለሁ። የጦርነት ትብብር ግን መንግስትም ሲያደርገው ትክክል አይደለም፣ አውግዘናል። አንተም እኔ የኢትዮጵያ ሉዓላዊነት ደፍሮ ሲገባ ኢትዮጵያዊ የሆኑ ዜጎቻችንን በግፍ ሲጨፈጭፍ አውግዘናል። ተመሳሳዩም ነገር ሌሎች ተቃዋሚዎች ሲሰሩት ልደግፍ አልችልም። ደብል ስታንዳርድ ነው የሚሆነው። አንድ እሱ ነው። ሁለተኛ እውነቱን ለመናገር ከግብፅም ጋር እናነጻጽር ካል ግብፅ በጣም ተጨባጭ የሆነ ኢንተረስት አለ ብላ ታምናለች በኢትዮጵያ። በዛ ምክንያት ደካማ ኢትዮጵያን ትፈልጋለች። እናነጻጽር ካለ ግን በዝርዝር የሻዕቢያ ጠላትነት ከግብፅ ይበዛል እንጂ አያንስም። በብዙ መገለጫዎች በምክንያቶች ልታስረዳ ትችላለህ ልደቱ? ወይ ግብፅ ያደረገችው የምታደርገው አንድ ነገር ነው እስካሁን አይደለ? የኢትዮጵያ ተቃዋሚዎችን በርቀት ትደግፋለች ነው። በመደገፍ ረገድ ከግብፅ በብዙ እጥፍ የበዛ የኤርትራ መንግስት ወይም ሻዕቢያ ይደግፋል። ባለፉት 27 ዓመታት እኮ እነዛ ተቃዋሚዎችን መደገፉን ታዲያ የኢትዮጵያን እንደማዳከም ነው የምትቆጥረው አንተ? አዎ 5 ወይም 6 የመገንጠል መብትን የሚያራምዱ ሌሎች 2 ወይም 3 ደግሞ የአንድነት አጀንዳ የሚያራምዱ ሁሉንም በኢትዮጵያ ተቃዋሚ አሉ የሚባሉ ተቃዋሚዎችን እየሰበሰቡ ማደራጀትና እንዲዋጉ ማድረግ ከጤናማ አስተሳሰብ የሚመነጭ አይደለም። በተለይ ደግሞ የአማራ ህዝብ ለሚያደርገው ትግል ከሻዕቢያ ጋር መተባበር አለበት ብዬ አላምንም። በነገርህ ላይ እንዴ አሁን እኮ ኦነግና እኔ ብንተባበር እኮ በሀሳብ በጣም የተለያየን ልደቱ። ለምሳሌ ኦኤልኤ እና ፋኖ በአመለካከት ደረጃ በጣም የተራራቁ ናቸው። እንዲተባበሩ ከፈቀድ ሁለቱም እኔ ኦኤልኤ እና ፋኖ ይተባበሩ አላልኩም። ኢትዮጵያዊ ኃይሎች ናቸው መተባበር ያለባቸው እንጂ ከውጭ ጠላት ጋር መተባበር የለባቸውም ነው ያልኩት እንጂ በጠላትነት ነው ኮንሰፕቹዋሊ። አሁን እኔ ይኸውልህ ኦኤልኤም ኢትዮጵያዊ በመሆኑ ብቻ መተባበር አለባቸው መብቱ ነው ከተባለ፣ ፋኖም ተቃዋሚ በመሆኑ በመተባበራቸው ችግር የለም ከተባለ፣ ሁለቱም ችግር ከሌለባቸው ደግሞ ሻዕቢያ ሲደግፋቸው ጠላት የሚሆነው እነሱ ሲተባበሩ ምንም ችግር የለም የሚሆነው ለምንድን ነው? የሻዕቢያን ጠላትነት ይሄ እንዴት ነው የሚያሳይ ነው ሎጂክ? አንደኛ በራሱ ነው። አንደኛ በምንም ተአምር ፋኖንና ሻዕቢያን ኦላንና ወይም ኦኤልኤፍንና ሻዕቢያን አንድ አድርጌ ላነጻጽራቸው። እነዚህ ኢትዮጵያዊ ኃይሎች ናቸው፣ የኛ ናቸው፣ ወደድናቸውም ጠላናቸው።
ከኢትዮጵያውያን በመደገፉ ከሆነ ጠላት ያልነው ማለት ነው። እነዚህን ድርጅቶች በመደገፉ ጠላት ነው ስላልከኝ ነው እኮ ልደሱ። በመደገፉ ብቻ አይደለም ሳይደግፍም ጠላት ነው አልኩ። እስቲ እነዛ ምሳሌዎች አስረዳኝ። እነዛ ምሳሌዎች ሳይደግፍ ጠላት የሆነባቸውን ምክንያቶች ለመማር ነው ልደሱ፣ ሌላ ነገር አይደለም። አቋሜ ነው። እኔ ከተጸነሰ ጀምሮ ሻዕቢያ የኢትዮጵያ ጠላት ሆኖ ነው ሲሰራ ነው። ኢትዮጵያን በዓለም ለመጀመሪያ ጊዜ አንድን ጥቁር ሀገር በቀይ ግዛት ከመፈረጅ ጀምሮ አንድ የነበረው ህዝብ ሁለት እንዲሆን ኢትዮጵያ በታሪክ የነበራትን የባህር በር እንድታጣ በማድረግ ረገድ የኢትዮጵያ ተቃዋሚዎችን በማጠናከር በማስታጠቅ ረገድ ትልቅ ሚና የተጫወተ ድርጅት ነው። ኢትዮጵያን የአንድ ብሔር ሀገር አማራ ብሎ ሰይሞ የአማራ ህዝብ በጠላትነት እንዲታይ ያደረገ በዓለምም ደረጃ በአካባቢም ደረጃ ሻዕቢያ ነው። ሀድጊ ብሎ ነው የአማራን ህዝብ የሚጠራው። ህዋትም እኮ ያን ተቀብሎ ግንባር የምናወራው እኮ ስለ ኤርትራ ስለ ሻዕቢያ ነው፣ ስለ ህወሓት። አሁን እኮ ታሪካዊ ጠላት ለማለት ምክንያት ስፈልግ አሁን ሻዕቢያ በዛ ደረጃ ካልኩት ይልቃል። ህዋት ያንኑ እንትን ተቀብሎ የኤርትራን መገንጠል ደግፎ አብሮ ኑሯል የኛ ታሪክ። ስለዚህ ሻዕቢያን ጠላት ካልኩ ህዋትን እንዴት ለየው ነው? ይሄንን ይልቃል። የኔን መርህ ምናልባት ሌላ ሚዲያ ላይ ስናገር በጣም በቂ ነው። ሙሉ ስዕል እንዲይዝ ነው አፈወርቅ። አሁንም ድጋሚ ይቅርታ ጠይቃለሁ። እንትኑ ፒክቸሩን ካልያዝ ነው ከባድ ስለሚሆን ነው። ሳሚ አንድ ጥያቄ ያነሳ። ልደቱ በአሁን ሰዓት እዚህ አቋም ላይ ነው ወይ ያለው የሚል ጥያቄ የአዲስ ኮምፓስ ቤተሰብ ነው ያነሳው እና እሱን ጨምረን እንደው ስትሰማው ምን ተሰማህ አፈወርቅ? ምክንያቱም እኔ ሁለቱንም በቅርበት አውቃቸዋለሁ ብዬ ነው የማስበው። አቶ ልደቱን እንኳን በቅርበት በደንብ ባላውቀውም በእርግጠኝነት ከአቶ ይልቃል ጋር ረጅም ጊዜ አብረን ሰርተናል እና ለኔ ልንከራከር በማይገባን ነገር ነው። ለኔ እውነቱን ለመናገር የጠላትነት ደረጃ አውጣ በባል የጠላት ክፉ ምክንያት የሌለው ጠላት ነው። ሻዕቢያ ኢትዮጵያን የሚጠላበት አንዳች ምክንያት የለም። አንዳች ግብጽ ቢያንስ ምክንያት አለ። ለዛ ነው የግብጽ ስትራቴጂክ ኢነሚ ነች ብዬ ነው የማስበው። ስትራቴጂካሊ ሁለቱም ሀገር መንግስታት ተቀራርበው መነጋገር ከቻሉ ለሁለቱም ምቹ የሆነ ወይ ማግኘት ይቻላል፣ መውጫ መንገድ ማግኘት ይቻላል ብዬ ነው። ምክንያት የሌለውን ጠላትን ግን ምን ሰተህ ታስታግሷል? አሁን እሺ ትላንትና ሻዕቢያ የኢትዮጵያ ስትራቴጂክ አጋር ነው፣ ለኢትዮጵያ ታጣቂ ቡድኖች አቶ ይልቃል ለሚደግፏቸው ታጣቂ ኃይሎች ስትራቴጂክ አጋር ነው፣ ወዳጅ ነው፣ ጠላት አይደለም አሉ አቶ ይልቃል። ግብጽ ግን ታሪካዊ ጠላት ነች አሉ። እሳቸው ወዳጅ ያሉት አካል ከግብጽ ጋር የራዕይ አንድነት አለን፣ የጋራ ጣፈንታ አለን ብሎ ከተናገረ፣ ፍላጎታችን ተመሳሳይ ነው ብሎ ካለ አቶ ይልቃል ሻዕቢያን በግብጽ ልክ ታሪካዊ ጠላት ነው ይላሉ። ምክንያቱም ወዳጅህ ከጠላትህ ጋር ወዳጅ ከሆነ እያያችሁ ይመለሳል አፈወርቅ። እንግዲህ ምንድነው እኔም ሀሳቡን ማነሳው እሱን ነው። ኢሳያስ አፈወርቂ መጥተው እኛና ግብጽ አንድ አይነት ራዕይ ነው ያለን፣ ቪዥናችን አንድ ነው፣ በወንዙም ጉዳይ ላይ አንድ ነን፣ በባህር በሩም ጉዳይ አንድ ነን፣ በቀይ ባህር ጉዳይም ላይ አንድ ነን፣ የራዕይ ልዩነት የለንም የሚል አንስተዋል። ኢትዮጵያና ግብጽን የሚያገናኟቸው ጉዳዮች በዋናነት እነዚህ ጉዳዮች ናቸው። አንዱ ቀይ ባህር ነው፣ አንደኛው የአባይ ግድብ የአባይ ወንዝ ነው። ፕሬዚደንት ኢሳያስ መጥቶ
በአባይ ግድብና በቀይ ባህር ላይ ግብፅ የምታራምደው አቋም ነው የኔ አቋም፣ ተመሳሳይ ራዕይ ነው የምንመጋገበው ሲል ምንድነው እያለን ያለው? ኢሳያስ ምንድነው እየነገረን ያለው? እኛ የግብፅ አስፈጻሚዎች ነን ነው እያለ ያለው። የምናስፈጽመው የግብፅን ተልእኮ ነው እየነገረን ያለው። ኦኬ፣ የግብፅን ተልእኮ የሚያስፈጽም ከሆነ በሻቢያና በግብፅ መካከል ምንድነው ልዩነቱ ነው እየጠየቅን ያለ ነው። ይልቃልን እየጠየቅን ያለ ነው እሱ ነው። የአቶ ልደቱ አቋም ላይ እንመለሳለን። የተለያየ አስተያየት እየተሰጠ ይቻላል። አሁን ተገልብጠዋል፣ ከማንም ኃይል ጋር እንሆናለን ብለው ሀሳባቸውን ቀይረዋል የሚል አቶ ልደቱ ተነስቷል። እኔም ፊልም ማድረገው ያንን ነው። አሁን የሀሳብ ለውጥ ያደረገ ይመስለኛል አቶ ልደቱ። ግን እዚህ ላይ ገለጸው ኢቭን ከግብፅ በላይ ዋነኛ ጠላታችን ሻቢያ ነው የሚል አቶ ልደቱ እያነሳ ነው። እኔ ባለኝ መረጃ አቶ ልደቱ ይወቅ አላቅም፣ በልደቱ ጉዳይ ላይ ሻቢያ ጥያቄ አንስቶ ምስክር የሆነው አቶ አንዳርጋቸው ነው። በነገራችን ላይ የአቶ አንዳርጋቸው የብዙ ነገር ምስክር ነው ለሻቢያ። አይ አቶ ልደቱ ሀሳቡን ቀይረዋል፣ ለዘብ ብለዋል፣ ዋነኛ ጠላታችን ብልጽግና ዶክተር አብይ ነው ወይም ጠቅላይ ሚኒስትሩ ነው፣ ስለለዘበ እንቀበለው የሚል ለሻቢያ ፕሮፖዛል ያቀረበው አቶ አንዳርጋቸው ነው። በአቶ አንዳርጋቸው በኩል ኤርትራውያን የሻቢያ መንግስት ተቀብሎታል የሚል መረጃ ነው ያለኝ፣ የቨርጂኒያ መረጃ። እዛው ሰርክል ውስጥ ያለ መረጃ ነው። በነገራችን ላይ ክርክር ተካሂዶ አቶ ልደቱ ተለውጧል አልተለወጠም የሚል ከፍተኛ ክርክር አድርገው አይ ሻቢያ ላይ ምስክር ሰጥቷል አቶ አንዳርጋቸው፣ ተለውጧል እንቀበለው፣ ስለዚህ ከዚህ በኋላ ሻቢያን ዋነኛ ጠላት፣ ታሪካዊ ጠላት፣ ምናምን ጠላት እያለ የሚልበት ነገር አይኖርም የሚል መግባባት እንደተደረሰ። ይሄ ያለው እንግዲህ በርደን ኦፍ ፕሩፉ አቶ ልደቱ ጋር ነው ያለው። እሱ ራሱ ወጥቶ ይናገር። ያም ሆነ ግን የለውጥ ነገር ያው በነዛ በሻቢያ በኩል እየተነገረ ነው። ልደቱን ጎትተን አስገብተነዋል የሚል ማለት ነው። ኢን ኤኒ ኬዝ የጀመርከውን ቀጥለው እና ወደሚቀጥለው ማጠቃለያ እንሄዳለን። ማለት አቶ ይልቃል ደጋግሞ የሚለው አንድ ነገር አለ። የአቋም ማሸግሸግ የሚላቸው ነገሮች አሉ። ለእኔ እስከሚገባኝ ድረስ ሁሉም ቆም ብሎ ራሳቸውን መጠየቅ ያለባቸው ሻቢያን እና ካይሮን ምንድን ነው ያስተሳሰራቸው? ምንድን ነው ያዛመዳቸው? ምክንያቱም ድንበር አይዋሰኑ፣ ታሪክ አይዋሰኑ። ታሪክ የሚጋራ አይደለም፣ ድንበር የሚጋራ አይደለም፣ ህዝብ የሚጋራ አይደለም። ምንም የሚጋሩት ነገር የለም። የሚጋሩት አንድ ነገር ሁለቱም ኢትዮጵያ በምትባል ሀገር ላይ ጥላቻ አላቸው። የሻቢያ ጥላቻ ሻቢያ ኢትዮጵያ ለምን ትጠላለህ ቢባል ግብጽ ስለምትጠላት ብሎ ነው የሚለው። ማለት የኛ ፖለቲከኞችን መንገድ ብቻ ማየት በቂ እኮ ነው። መጀመሪያ ላይ ከሻቢያ ጋር እንትን ሲባል የሻቢያ መንግስት የሚያስቀምጣቸውን ቅድመ ሁኔታዎች መቀበል ግዴታ ነበር። የባህር በር ጥያቄ አናነሳም። አንዳንዶች ትንሽ ለመወሽከት ሲሞክሩና አይ አሁን ጊዜው አይደለም የሚል ነገር ሲያመጡ ጊዜው አይደለም የሚባል ነገር ጥሩ ይመለሳል። አፈወርቅ ሀሳቦቹ ላይ የተለዋወጥን መሄድ እንችላለን። እንዳልኩት ነው የሀሳብ ለውጥ አቶ ልደቱ ካረገም ካላረገም እሱ ጋር ያለው በርደን ኦፍ ፕሩፉ ለውጥ ተለውጭ ያለው ዋነኛ ጠላቴ ጠቅላይ ሚኒስትር አብይ አህመድ ነው፣ ብልጽግና ነው። ስለዚህ ከሻቢያም ጋር ተባበራለሁ ብሎ ካልና አቶ አንዳርጋቸው እንዳለው ከሆነ እሱ ነው የሚመሰክረው። እኔ ኤርሚያስ ልመሰክርለት አልችልም። ያለው መረጃ ነው እያቀረብኩ ያለሁት። አቶ አንዳርጋቸው ግን ለሻቢያ አቶ ልደቱን አሳምነ ነው እኔ የሚያናገርኩት ያላቸው ወይ እኔ የሚያናገርኩት በሻቢያ ላይ ያለው አቋም ስለለወጠ ነው የሚል ነው ያላቸው። ኢንክሉዲንግ አንድ ወዲ ሻቢያ የሚለው ሰው አለ እዚህ። ሶሪ አፈወርቅ ቀጥል። ጥያቄ የተነሳ ስላየው እያንዳንዱን ሰዎች ስታያቸው ኢትዮጵያ የባህር በር አሁን ጊዜው አይደለም ሲሉ የነበረው የጊዜ ጉዳይ እንዳታነሱ፣ በማንኛውም ሰዓት ትክክል አይደለም ይሄ ጥያቄ፣ እሺ ብለው አምነው ተቀበሉ።
አቶ አንዳርጋቸው እስከዛሬ ድረስ አምነውበት እስከ 2018 2019 2020 ድረስ አምነውበት ባገኙት መድረክ ሁሉ ኢትዮጵያ የባህር በር ይገባታል ሲሉ የነበሩ ሰው በአንድ ዓመትና በሁለት ዓመት ውስጥ በስያለው ሰክኛለው ስለዚህ ያኔ ባለመስከር የጻፍኩት ነው ኢትዮጵያ የባህር በር የምትጠይቅበት የሞራልም የህግም የታሪክም መሰረት የላትም የሚል መከራከሪያ ይዞ መጥቷል። ይሄ ሁሉ ያቋም ማሸክሸግ የሚባለው አንዱ ይሄ በጣም ከትላንት በስቲያ ነው መሳይ ይመስለኛል አንድ እንግዳ አቅርቦ ያ እንግዳ የሻቢያን መንግስት አንጀት ለመብላት ብሎ አሁን ያለው የኢትዮጵያ መንግስት የኢትዮጵያን ህዝብ ስለማይወክል የሻቢያ መሪዎች በተቻለ መጠን የኢትዮጵያን ህዝብ በዚህ መንግስት ተግባር የኢትዮጵያን ህዝብ ፍሬም እንዳያደርጉት የሚል ተማጽኖ ያቀርባል። የሻቢያ ሚዲያዎች ወዲያው ነው መጥተው ማን ስለሆንክ ነው አንተ ይሄንን ለሻቢያ መሪዎች ለኤርትራ መሪዎች ይሄንን ትዕዛዝ የምትሰጠው? በሚዲያ ላይ መጥተው ነው እንደዛ የሚሉት። ለአንድ ሻቢያ ለሚባል በጣት የሚቆጠሩ ሰዎች ብቻ ለመሰረቱት ድርጅት አሽከር ስትሆን የራስ ጭንቅላት ሊኖር አይገባም። እነሱ የፈለጉትን ነው የምትናገረው። ጭንቅላትንም ታከራያለህ፣ አፍህንም ታከራያለህ፣ ጀርባህንም ታከራያለህ፣ ሆድክ ይሞላልሃል። የሻቢያ ፍልስፍና ይሄ ነው። ዛሬ ሻቢያ ስር የሚርመጠመጡ ሰዎች የራሳቸው ጭንቅላት የላቸው፣ የራሳቸው አፍ የላቸው፣ የራሳቸው ጀርባ የላቸው። ሻቢያ የፈለገውን የሚጭንበት ጀርባ ነው። ሻቢያ የፈለገውን የሚናገርበት አፍ ነው። ሻቢያ የፈለገውን የሚያስብበት ጭንቅላት ነው። ስለዚህ ሻቢያ ነገ መጥቶ ግብጽ የኢትዮጵያ ታሪካዊ ጠላት ነች የሚለውን ፖለቲካቸው አቁሙ ካለው ያቆማሉ። አፋቸውን ዝጉ ከተባሉ አፋቸውን ይዘጋሉ። እንዳታስቡ ከተባሉ ያስቡ። ለኔ የሚቀበለን አጣን እንጂ ኤክስፖርት ስታንዳርድ ባንዳዎችን ይፈጠር ነው እና እውነቱን ለመናገር አቶ ይልቃል ይሄንን ሰምቶ ምን እንደሚል ነው መስማት የምፈልገው። እኔ ግራንድ ጀስቲፋየር ስለምለው ስሙ ሰጥቼዋለሁ እና ጀስቲፋይ የሚያደርግበት ነገር ያጣል ብለህ ነው። ፕሬዚዳንት ኢሳያስ ይሄንን ሲሉ ይሄን ማለታቸው ነው። እንትንን ታስታውሰዋለህ? አኒማል ፋርም ላይ የናፖሊዮን ሌሎቹ አሳማዎች አሉ እና የሆነ በጣም አስደንጋጭ ነገር ተናግሮ አንደኛው ይመጣል መጥቶ ጀስቲፋይ ያደርጋል። ይኸውላችሁ ናፖሊዮን እኮ ይሄንን ሲል ይሄን ማለቱ ነው ብለው ጀስቲፋይ ያደርጋሉ እና ኢካን ጀስቲፋይ ኢት ግራንድ ጀስቲፋየር ነው። እውነቴን ነው የምልህ። የራሱ አቋም ስለሌለው ሁልጊዜ ንግግሮቹን የሚጀምረው ያው እኮ እንደዚህ ለማለት ፈልጎ ነው ብሎ ነው የሚጀምረው። ጀስቲፋየር ነው፣ ግራንድ ነው ደግሞ በትልቁ ምንም ነገር ስጠው። ምንም ነገር ከሰጠው ትላንትና አይደለምን በሸጠልህ አሁን ነውን ይሸጥልሃል። ስኩለር ነው አይደል? ቴንክ ዩ ስኩለር መሰለኝ አኒማል ፋርም ላይ በጣም ጀስቲፋየር ነው በቃ ወጥቶ ያ አይ ቲንክ ስኩለር መሰለኝ። ስኩለር ነው ወይስ ቦል ነው? ስኖ ቦል ነው ስኩለር? ከሁለት አንዱ አይ ቲንክ ስኩለር። ያ ልክ ነው። ለኔ ኦሬዲ ኢንጂነር ይልቃልም ሆኑ ከሻቢያ ጋር ተጣብቀን ኢትዮጵያን መንግስት እንወጋለን ያሉ ሰዎች የሻቢያ መንግስት እሱ ላይ ያጣበቃቸው የኢትዮጵያ መንግስትን እንወጋለን የሚሉ ታጣቂዎች ራእያቸው የካይሮ መንግስት ራእይ መሆኑን ቁርጡን ነግሯቸዋል። አልሰማንም የለም። ነገ ትላንትና የኢትዮጵያ የባህር በር ጥያቄ የላትም ኢትዮጵያ ባህር በር አይገባትም ብለው በአደባባይ የተናገሩ ሰዎች ነገ መጥተው ፕሬዚደንት ትራምፕ በርቀት ያሉትን ኢትዮጵያ መሬት ላይ ቆሞ የሚናገር ግብጽ ግድቡን ትምታው ሚል አይጠፋ።
ስለዚህ እንግዲህ መጥተው ምን እንደሚሉ መስማት ነው። ስኩለርስ ስኖቦል የተባረረው ልክ ነው። አኒማል ፋርም በጣም አድማጮቻችን እኮ እንዴት ደስ እንደሚሉ አፈወርቅ እንደው በቀልድ ልጨምርበት ብዬ ነው። ሪሊ አንዳንዴ እንዴት እንደሚያግዙን በጣም በጣም ማመስገን እፈልጋለሁ የአዲስ ኮምፓስ ቤተሰቦች እና ሳፖርት ድጋፍ ነው የሚሰጡን በዚህ አንጻር። ከአቶ ልደቱ አንጻር የተለወጠ ሀሳብ እኛ የተሳሳተ ነገር ከተናገር ወጥቶ የተናገረውን ይዤላችሁ እመጣለሁ። እኔ ያወራሁት ስለ አቶ አንዳርጋቸው ነው። አቶ አንዳርጋቸው ሻዕቢያን ጠይቆት ተለውጧል፣ አቶ ልደቱ አቋሙን ቀይሯል ብሎ ለሻዕቢያ ምስክርነት ሰጥቷል። አልቀየርኩም ካለ በርደን ኦፍ ፕሩፉ አቶ ልደቱ ጋር ነው ያለው። አሁንም ቢሆን አቶ ልደቱ የሚያምነው ከግብፅ በላይ ሻዕቢያ የኢትዮጵያ ጠላት ናት ብሎ ካመነ እና ከተናገረ እኔ ይዤለት እመጣለሁ። እዚህ የተናገረበት ቦታ ፈልጌ ቪዲዮ ቆርጣችሁ ላኩልኝ፣ ይዤ መጥቼ አቶ ልደቱ ይሄንን ብለዋል እላለሁ። ይሄንን ግልጽ እንድትሆኑ እንደው እንደማጠቃለያ መቼም በሳቅ በጨዋታ እንውጣና ቅድም አቶ አንዳርጋቸውን አነሳህና አንተም ሰርተህበታል እኔም ሰርቼበታለሁ። ግን ከዛ በኋላ አንድ ቪዲዮ ወጣ። በጣም የሚገርምህ አይተው ከሆነ አላቅም ያየው ይመስለኛል። ግን እናያይዘውና ሁለቱም ቪዲዮዎች መውጫ እናደርገዋለን። እነዚህ ሰዎች ምን አይነት ሰዎች ናቸው የሚለውን እንደው አድማጮችም ትንሽ ሪላክስ እንዲያደርጉ እውነት ለመናገር መጀመሪያ አሁን በ80 ዓመቱ አንዳርጋቸው በ80 ዓመቱ የተናገረውን ላቅርብ። 89 ምናምን አካባቢ መሰለኛውን ላቅርብና ከዛ ደግሞ ኢትዮጵያ እያለ በ70 ምናምን ዓመቱ የተናገረውን አስከትዬ ማጠቃለያ እናደርገዋለን። አሁን እኮ ያልኩት ያልነበረው እሱ ነው። የውጭውን በዝርዝር ሄደንበታል። በውስጥ ምልህ እሱ መቼም እንግዲህ መንግስት ነው፣ አማካሪዎች አሉት፣ የጦር አማካሪዎች አሉት፣ የፖለቲካ አማካሪዎች አሉት። እነዚህ ቁጭ ብለው እንደሚተነትኑት እኛም እውነት ሪያሊቲውን መተንተን ነው። ቅድም ላቀረብከው ነገር ለአንድ ደቂቃ ላይ ለዚህ የኢትዮጵያ የባህር በር ቢኖራት ምናምን ነገር የማይወዱ ተቀርቅራ ለዘላለም እንድትኖር የሚፈልጉ ምናምን ለሚሉት መልስ አልሰጥም። ምክንያቱም ምልህ በታሪክ ቅድም አስቀምጨዋለሁ፣ በስብና በታሪክ በዘር ማንዘራችን ምናምን ነገር ከሀገር ጥቅምና ከሀገር አርበኝነት ታሪክ ጋር በማይበጣጠስ ክር የተሳሰርን ሰዎች በሌላ በኩል ትናንትና ታሪኩን ባክግራውንዱ ምን እንደነበረ ዘር ማንዘሩ ምን ሊመስል እንደሚችል የምናውቀው ሰው መጥቶ አርበኛ ሆኖ እኛን በሌላ ሀገር ሲከስ መልስ አልሰጥም። ምክንያቱም መልስ መስጠት የለ ዲፌንሲቭ በሆነ መንገድ የታወቀ አቋም ነው ያለን። ወደ ምንም በሚመለከት እኮ የሚገርም ነገር የእሱ የዲጂታል ካድሬዎች እኮ ቀደም ብሎ በእኔ በጻፍኳቸው መጽሐፎች ላይ ያስቀመጥኳቸውን ነገሮች እያነሱ እኮ አንዳርጋቸውም ይሄን ብሎ ነበር በሚል እኮ እስከ መተንተን ሄደዋል። ያለኝ አቋም ግልጽ ነው። የኤርትራ መንግስት ቀደም ብሎ ጽሁፎችን አንብቧቸዋል፣ ያውቃቸዋል። እነዛ ጽሁፎች ከዘመናት በፊት ሁኔታዎችን በሚገባ ባለማሰብ ባለማሰላሰል ሌላ አማራጭና መፍትሄ አለው ወይ የሚል ነገር ሳይመረመር የተጻፉ ጽሁፎች ናቸው። አሁን እኮ የምንመለከተው ያለው በእድሜያችን በገፋበት በሰከንበት አጠቃላይ የዓለም ሁኔታ ምን እንደሚመስል የሀገራችን የውስጥ ሁኔታ ምን እንደሚመስል በምናውቅበት ሰዓት ላይ ነው እየተነጋገርን ያለ ነው እንጂ በስሜትና በሌላው መንገድማ እነሱ ብቻ አይደሉም ያለው። አይከንቴሊው በዚህ ልነግር ይችላለሁ ያለው ኢቭን የኤርትራ መንግስት በእነዚህ አይነት ጉዳዮች ላይ እኔ ያለኝን አቋም በደንብ ነው የሚያውቀው። የኤርትራ መንግስት ነው ያለው። ስለዚህ ይሄንን እኔ ዲፌንስ ማለት ነገር ግን እነዚህን ነገሮች በሚገባ በሰከነ መንገድ ከተመለከትካቸው ይሄንን ነው እኔ በሂደት ከዘመናት በኋላ የደረስኩበት። እንዲህ አይነት አካሄድ ሊሰራ አይችልም። የዓለም አቀፍም ህግ አጠቃላይ ዓለም አቀፋዊ ሁኔታዎችም አይፈቅዱልህም። ሁለተኛ ቅድም የጀመርነው ነገር አለ፣ ወደሱ እንሂድ። አንደኛው ይሄ ነው እንግዲህ አፈወርቅ። ሁለተኛው እስቲ በልጅነቱ አንዳርጋቸው በልጅነቱ ባልሰከነበት ልጅ በሆነበት ማሰብ በማይችልበት ስክነት በሌለው ስሜት ውስጥ በነበረ ሰዓት ማሰላሳይ ባልነበረ ሰዓት ደግሞ በጣም በልጅነቱ ደግሞ እንስማው። አንድ ሀገር በመሆን ወይም በቅርበት በመስራት የምጽዋ እንደገና ትግራይ ሀገር ስትሆን ከኤርትራ ጋር አንድ ሀገር በመሆን ወይም በቅርበት በመስራት የምጽዋን ወደብ ልትጠቀም የምትችልበትን እድል አስልቶ የኤርትራ ነፃነት የሚታወጅበት ወቅት ዓለም አቀፍ ማህበረሰቡ
የኢትዮጵያን የባህር መውጫ ጉዳይ ወያኔ እንዳነሳ ያቀረበለትን ጥያቄ እኛን አይመለከትም የሚል መልስ በመለስ ዜናዊ አማካኝነት እንደሰጠን እናውቃለን። በዓለም ላይ በምዕራባውያን እጅ ያልወደቁ ሀገሮች 10 ሀገሮች ብቻ በነበሩበት ዘመን አፍሪካ ውስጥ ብቸኛዋ ነፃ ሀገር ሆና ነፃነቷን ተከላክላ የቆየች ትልቅ ሀገር ከ100 ሚሊዮን በላይ ህዝብ ያላት ሀገር ኢትዮጵያ ምዕራባውያን ቅኝ ገዢዎች ሆን ብለው በ50 ኪሎ ሜትር ርቀት ከባህር እንድትርቅ አድርገው የፈጠሯቸውን ድንበሮች እንደ ታሪካዊና ተፈጥሯዊ ድንበር ተቀብላ ወደብ አልባ ባህር መውጫ አልባ ሆና ተቀምጣለች። ይህ የባህር በር መውጫ ችግር ዛሬ ኢትዮጵያን መተንፈሻ ሊያሳጡ የሚፈልጉ የተለያዩ የአረብና የሌሎች ሀገሮች በዙሪያችን በሚገኙ የባህር መውጫ ባላቸው ሀገሮች ላይ እየሰሩ ያለውን ነገር እያየን ነው። እንዲህ በፊት ለፊት በአዲስ አበባ ከተማ እንደዚህ ለመናገር በማይቻልበት ሰዓት ሁሉን አዋቂው መለስ ዜናዊ ጉዳይ አይደለም። ምን እንግዲህ አንድ የሞት አይወቀስ የምትሉት ነገር አለ። እውነት ግን ሲነገር መወቀስ አለበት ባይነኝ ነኝ። የባህር በር ኢኮኖሚያዊና ደህንነታዊ ጠቀሜታ የሌለው ጉዳይ ነው እያለ እያጣጣለ ሲናገር ሰምተነዋል። የወያኔ ሐሰት ትርክት ይህን አይነት ትልቅ የብሔራዊ ደህንነትና ጥቅም የጎዳ ስራ እንዲፈጽም ያደረገ ጉዳይ እንደሆነ ከወያኔዎች መካከል የሚነግረን የለም። ዛሬም እንደው መቼም ምን አሁን ይሄ ሰዎች ግልጽ እንደው ወደ ቁም ነገር ልምጣና ይሄ አቶ አንዳርጋቸው የተናገረው ከእስር ቤት ከተፈታ በኋላ ነው፣ ግልጽ እንድትሆኑ። ስለዚህ ከሰባ ምናምን ዓመቱ ነው። በሰባ ምናምን ዓመቱ የተናገረውን አሁን ነው የቀን እንትን ያለው እንደው መጽሐፉን ለጊዜው ብንተወው እንኳን ማለት። ስለዚህ ዲፈረንሷ ከ5 ዓመትም አትበልጥም። የዛሬ 5 ዓመት አልበሰልኩም ነበረ፣ አሰላሳይ አልነበርኩም ነበረ፣ ጨቅላ ነበርኩኝ፣ ጭንቅላቴ ማሰብ አይችልም ነበር፣ ስሜታዊ ነበርኩኝ፣ አሰላሳይ የሰከንኩኝ አልነበርኩም ያለን የዛሬ 5 ዓመት ኦን ዘ አቨሬጅ የዛሬ 5 ዓመት በደንብ ግልጽ እንድትሆኑ። ስለዚህ ነው ይሄንን ነገር ስትመለከቱ በደንብ እኔ ቪዲዮውን አላየሁትም፣ ክችች ብዬ የነበረው መጽሐፉ ላይ ነበረ። እንግዲህ አቶ አንዳርጋቸው ዲጂታል ካድሬ ብሎናል። ዲጂታል ካድሬዎች ማንቁርትህን ይዘውሃል። ለዲጂታል ካድሬዎች ብለህ ሳይሆን ለራስህ ብለህ እቺን ሀሳብ አንሳልኝ እስቲና ሁሌች የዘር ማንዘር ጉዳይ ትነሳለች። እሱን ማጠቃለያ ያረጋታለሁ፣ እንደ ሞጫ ትሆናለች። እዚህ ላይ ሀሳብ ስጥ። ለኔ እውነቱን ለመናገር በዚህ እድሜያቸው ምን ለማግኘት ነው አቶ አንዳርጋቸው እንደዚህ ነው? ምን የቀራቸው ነገር አለ? ምን ያላዩት ነገር አለ? በዚህ ደረጃ አድርባይ የሚሆኑት፣ በዚህ ደረጃ ሆዳደር የሚሆኑት ማለት በቃ ለሆድ ነው ማለት ነው። ህሊናቸውን የሚሸጡት፣ ኢንቴግሪቲያቸውን የሚሸጡት ለኔ ማለት ዛሬ ላይ ተነስተ በ80 ምናምን ዓመት የጭንቅላቴ ሞራ ተገፎልኝ ይሄ እውነት ተገለጠልኝ። ለኔ መብሰል እንደዚህ ከሆነ አለመብሰል የተሻለ መሰለኝ። መስከን እንደዚህ ከሆነ አለመስከን በስንት ጣዕሙ የተሻለ ነው። ምክንያቱም ሰው መጽሐፍ ሲጽፍ እኮ በጣም ብዙ መጽሐፍቶችን ያመሳክራል። ይሄ እኮ ዓለም ላይ እኮ ያፈጠጠ ያገጠጠ ሀቅ እኮ ነው። ኢትዮጵያ ተገቢ ባልሆነ መንገድ ከባህሩ መገለሏ፣ ከባህር በር መነፈጓ የሚታወቅ ሀቅ እኮ ነው። ይሄ እኮ ይሄን ለመደበቅ መሞከር ግመል ሰርቆ ተደብቆ ነው የሚሆነው። በአቶ አንዳርጋቸው፣ በአቶ ይልቃል፣ በአቶ ልደቱ አይነት ድንቅ ፖለቲከኛ ይሄን መሸፈን አትችልም። ይሄ የአደባባይ እውነት ነው። ሌላ ኤክስኪውዝ መፈለግ ይቻላል ይሆናል። እኔ ማለት የፈለግኩት ብሎ መቀጠል ይቻላል። ግን ለኔ እውነቱን ለመናገር ወጣት ቢሆኑ ብዙ ወደፊት የሚያዩት ነገር አለ፣ ብዙ የሚመኙት ነገር አለ፣ ብዙ የሚጎመዡት ነገር አለ፣ ብዙ ማሳካት የሚፈልጉት ነገር አለ። እንደው ያንን ለማግኘት ብለው ይሄን አደረጉ እንበል።
በዚህ እድሜያቸው ባዮሎጂካሊ ኦን ዘ ዌይ አውት ያሉ ሰዎች እና ለኔ በዚህ ደረጃ መምጣታቸው በጣም ነው የሚያሳፍረኝ ነው ለመናገር። ይቀፋሉ። ምክንያቱም ሰው መጽሐፍን ከእንደገና ሪኤዲት አድርገህ ሪፕሪንት አድርገህ ፐብሊሽ አድርገህ በየመድረኩ ከ5 ከ4 ዓመት በፊት ደግሞ አደባባይ ላይ መድረክ ላይ ቆመ ህዝብ በተሰበሰበበት እንደዚህ አይነት ዲስኩር ደስኩረህ ለኔ አንድ የሚያረጋግጥልኝ ነገር ለሀገራቸው ያላቸው ጥላቻ ከጊዜ ወደ ጊዜ እየጨመረ ነው የመጣው። ለህዝብ ያላቸው ጥላቻ ከጊዜ ወደ ጊዜ እየጨመረ ነው የመጣው። በአደባባይ ተወጥቶ ኢትዮጵያ የባህር በር የምታገኝ ከሆነ የሚል ፉከራ የምትሰማው ከኢትዮጵያውያን መሆኑን ደግሞ ሰማ። ከዚህ በላይ ምን ህመም አለው? እውነቱን ለመናገር ከዚህ በላይ ምን አንገት የሚያስደፋ ነገር? አይ በዚህ ነገር ላይ አስተያየት አልሰጥም ማለት እኮ ይቻላል። ይሄ ነገር በይደር ወይም ደግሞ ጊዜ ይፍታው እኮ ማለት ይቻላል። እንዴት በሀገር ላይ በዚህ ደረጃ ምቀኛ ትሆናለህ? ይላሉ ዓለም አቀፍ ህግ አይፈቅድላትም ይላሉ። ስለምን ዓለም አቀፍ ህግ ነው የሚያወሩት? ኢትዮጵያ ባህር በር ስትነጠቅ የትኛው ዓለም አቀፍ ህግ ነው የተጠቀሰው? የትኛው እስቲ አንድ ዓለም አቀፍ ህግ እስቲ ይጥቀሱ። ከሌ ልዑል ሰገድ የሚባል የኤርትራ ሰው የሆነ መጽሐፍ ጽፏል፣ ጥሩ መጽሐፍ ብሎ በአንድ መጽሐፍ አቋም የሚቀይሩ ሰው ናቸው። እስቲ አንድ አንቀጽ ይጥቀሱ። ዓለም አቀፍ ህግ ኢትዮጵያን የባህር በር የከለከለ ዓለም አቀፍ ህግ የትኛው አንቀጽ ተጠቅሶ ነው ኢትዮጵያ ባህር በር የተነጠቀችው? ለሀገር ሲሆን ለህዝብ ሲሆን አይደለም የራስ ከሌላ ላይ ትነጥቃለህ ለመኖር። የትኛው ዓለም አቀፍ ህግ ነው ዩክሬንን ራሽያ እንደዛ ስታረጋት የደገፋት? የዩክሬንን እኮ ክሬሚያን ስትነጠቅ ክሬሚያ የራሽያ ነች ብሎ የመጀመሪያ እውቅና የሰጠው እኮ እሱ ነው፣ ትሩምቮል እንዳሉ። በየትኛው ዓለም አቀፍ ህግ? እሺ እነ ዶንባስ ሲነጠቁ የትኛው ዓለም አቀፍ ህግ ነው የሚፈቅደው? ሀገራት ተቀዳሚ ስራቸው የአንድ ሀገር ሉዓላዊነትን ማስጠበቅ። በአንተ ሉዓላዊነት ላይ ጥላውን ያጠላ የሌላ ሀገር ሉዓላዊነት ካለ ያንን ሉዓላዊነት መከርከምም ያንተ ግዴታ ነው። ዓለም አቀፍ ህግ ስላለ ስለሌላ አይደለም። ኢትዮጵያ ሉዓላዊ የባህር በሯን የሉዓላዊነቷ መገለጫ የሆነውን የባህር በሯን ያጣችው በዓለም አቀፍ ህግ አይደለም። ሻዕቢያዎች በአደባባይ ወጥተው እየነገሩ ነው። በጦርነት ነው ሀገር መሰረት ነው እያሉ ነው። በጦርነት ነው እውቅና ያገኘነው ነው እያሉ ያሉት። አሸንፈን ነው የወሰድነው ነው እያሉ ያሉት። የአሸናፊነታችን በጦርነት የአሸናፊነታችን ዋንጫ ነው ነው እያሉ ያሉት። ጀነራል ባጫም በዚህ ከአዲስ ፓራዳይም ጋር በነበራቸው ኢንተርቪው ያሉት በሱሪያቸው ነው ሀገርን ያገኙት። ስለዚህ ህጉ የጦር ሜዳ ህግ ነው ማለት ነው። አሰብን የነጠቀኝ በጉልበት ነው። ጉልበት በሌለኝ ሰዓት፣ ለእኔ የሚቀነቀን መንግስት በሌለኝ ሰዓት፣ ደካማ ሆኜ በተገኘው ሰዓት ነው የነጠቀኝ። ስለዚህ የነጠቀኝን ነገር ለማስመለስ ጉልበቴ እስኪደረጅ ድረስ ጠብቄያለሁ። 4 ኪሎ በአዲስ አበባ ሻዕቢያ በ4 ኪሎ ሻዕቢያ በአስመራ ሆነው ኢትዮጵያን ባህር በር አልባ ካደረጉ በኋላ ዛሬ በጉልበቴ ነው ባህር በሩን የተወሰርኩት ኢትዮጵያን ላንድ ሎክድ ያደረኩት በጉልበቴ ነው ከተባለ የሚሰራው ዓለም አቀፍ ህግ ጉልበት ነው ማለት ነው። ስለምን ዓለም አቀፍ ህግ ነው ሳይሆን እና ለኔ ዝም ማለት የተሻለ ይሄ ጉዳይ ላይ ሐሳብ አልሰጥም ማለት የተሻለ
ይሄ ጉዳይ ላይ የሚሰጥ ማንኛውም ሐሳብና አስተያየት በኢትዮጵያውያን ልብ ላይ እንደተሰነጠቀረ ሳንጃ ነው የሚቆጠረው። የኢትዮጵያን ሕዝብ ከኋላ እንደመውጋት ነው የሚቆጠረው። ዳግም 1980ን እንደመድገም ነው የሚቆጠረው። አሁንም አስምሬ ባለፈውም ተናግሬያለሁ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያን የባህር በር ጥያቄ የማስተካከል እርምጃ የማይወስዱ ከሆነ የጠቅላይ ሚኒስትር መለስ ዜናዊ ስህተት ተጋሪ ነው። መጥቶ የሄደ መንግስት ሁሉ ያለፈውን መንግስት ስህተት ማቃናት አለበት። ስለዚህ እሳቸው ስለምንም ዓለም አቀፍ ህግ የሚያወሩት ነገር የለም። በዓለም አቀፍ ህግ ጋር ለሚተነጠቀው ብዬ ነው ማስበው። ሰሞኑን አንድ ማስበው ነገር አለ አፈወርቅ። አንዳንድ መረጃዎችን ዝም ብዬ ከሰማኋቸው ከዚህ በፊት ካሉት ትክክል ነው ትክክል አይደለም ለጊዜው እኔ ባልኩት ይወሰድና ለራሴ አንዳርጋቸውም ሲናገረው ነበረ። ጠቅላይ ሚኒስትሩ የኢትዮጵያ ፕሬዝዳንት ሊያደርገኝ ነበረ የሚል ነገር እና እኔም ሰምቻለሁ። እሱን ነገር ፕሬዝዳንት እንዲሆን ተጠይቆ እንደነበረ ሰምቻለሁ ነው ያልኩት፣ ከመንግስት ኃላፊዎች አይደለም። እና በዛ ሰዓት አቶ አንዳርጋቸው ፕሬዝዳንት መሆን ያልቻለው የትምህርት ማስረጃውን ማቅረብ ስላልቻለ ነው የሰማሁት። አትሊስት እንደው ዲፕሎማ እንኳን አምጣና ዲፕሎማህን እንየው ሰው ምን ይለናል በትምህርት ዝግጅት ሲሉት ዲፕሎማም የለውም አቶ አንዳርጋቸው። እና ያው ይገባል ይወጣል፣ በቃ ዩኒቨርሲቲ ይገባል ይሆናል ይወጣል። ምንም ጀምሮ የሚጨርሰው ነገር የለውም አንዳርጋቸው። አሁን ፖለቲካሊም ስታየው እንደዛ ነው። በቁጥር አንድም ብዙ ፖለቲካ አባል የነበረ ቁጥር አንድ አይ ቲንክ አቶ አንዳርጋቸው ይመስለኛል በኢትዮጵያ ፖለቲካ ውስጥ ከመጀመሪያ ጀምሮ። ኢቭን እንደ ግለሰብም ፖለቲካ ፓርቲ አቋቁሞ ነበር። በረሃ ላይ ሰምተህ ከሆነ የአቶ ገብሩ አስራት መጽሐፍን ብታነብ አንድ ፖለቲካ ፓርቲ መሰረተ ይላሉ ከያፓ ከወጣ በኋላ። ከዛ በዛው ጥሎት ወደ ሱዳን ገባ ይላሉ። እና በኢትዮጵያ ፖለቲካ ውስጥ የአንዳርጋቸውን ያህል የፖለቲካ ፓርቲ የመሰረተ አባል የሆነ ያለም አይመስለኝም። ነውር ነው እያልኩ አይደለም። ኢን ኬዝ ያኔ ፕሬዝዳንት ሲሆን የትምህርት ማስረጃም አላቀረበም። ይሄን ሰሞን የማስበው ነገር ምንድን ነው፣ ዋት ኢፍ እንደው ፕሬዝዳንትነቱ ተሳክቶ እሺ ተብሎ ፕሬዝዳንት ሆኖ ቢሆን ኖሮ እና አሁንም ኢትዮጵያ ውስጥ ኖሮ ቢሆን ኖሮ ስቲል ፕሬዝዳንትም ይሁን የሆነ ነገር ብቻ አሁንም ከጠቅላይ ሚኒስትሩ ጋር ቅርብነት ኖሮት ቢሆን ኖሮ ዱ ዩ ቲንክ ዛሬ ላይ እኔ የጻፍኩት ጽሁፍ በጨቅላ ሆኜ ነው የጻፍኩት፣ እንትን ያልኩትም ህፃን ሆኜ ነው፣ ማሰላሰል በማልችል ሰዓት ነው የጻፍኩት፣ ይቅርታ አድርጉልኝ ሳላሰላስል በመቅረቴ ሳላስብ በመቅረቴ ስክነት ሳይኖረኝ በመጻፌ በስሜት በመጻፌ የሚል ይመስል ነበረ? ስቲል ኢትዮጵያ ውስጥ ቢሆን ኖሮ እሱን ነው ጥያቄ ለእኔ ጥያቄ የፈጠረብኝ። አንዳርጋቸው በቦታውና በቦታው ነው የሚሆነው የሚል ነገር ፊል እያረኩ ስለሆነ ማለት ነው። ስቲል ኢትዮጵያ ሆኖ በፕሬዝዳንትነት ወይ በምናምን ሆነ ስልጣን ወይም በገንዘቡም ያኔ እንግዲህ 30 ሚሊዮንም እውነት ነው ብዬ ነው ማምነው፣ ያለ መረጃ ወጥተናል፣ እሱም ማምኗል። እዛ የ30 ሚሊዮን ብር ባለቤት እንደሆነ የተለያየ ነገር ባለቤት እንደሆነ ኢምፓወርድ እንደሆነ ቢቆይ ኖሮ ኢሳያስን አይከዳውም ነበረ? ይሄን ሐሳብ ያነሳ ነበር። እንደውም መጥቶ እኔ እኮ ከድሮ ጀምሮ አቋም ጽፌ ምን ብዬ ይሄ አድዋ ላይ እንደተናገረው ማለት ነው። አሁን እንዳይሰማው ብሔራዊ ቲያትር የአድዋ በዓል ላይ ነው የተናገረው ያንን ንግግር። እኔ ማለት በዚህ ደረጃ ጽሁፍ ጽፌ የታገልኩ ሰው ነኝ አይልም ወይ? ገብቷል ፖይንቴ አፈወርቅ አለ? ይሰማል አፈወርቅ? ማጠቃለያችን ላይ ጠፋ እንዴ? የእናንተን አስተያየት በዛው እየሰጣችሁኝ መቀጠል ትችላላችሁ። ሪሊ አቶ አንዳርጋቸው ስቲል በኢትዮጵያ ውስጥ ቢሆን ኖሮ መጥቶ አሁን በተናገረው ደረጃ አይ አስቤበት ነው የጻፍኩት፣ እንደኔ እኮ የሚያሰላስል አልነበረም፣ በዛ ደረጃ ጽፌ እንግዲህ የጻፈውን ነገር ግልጽ እንድትሆኑ አንደኛ የኤርትራ ቅኝ ግዛት የሚባለው ነገር ህወሓት የተቀበለው ኩሽና ውስጥ ነው የተቀበለው፣ መጠጥ ቤት ውስጥ ነው የተቀበለው ብሎ ነው የጻፈው። እንግዲህ ፋክት ነው። አንዳርጋቸው የጻፋቸው ነገሮች
ፋክቶች ናቸው እንጂ አስተያየቶች አይደሉም። ባይዘው ሰው ክሊር እንድትሆኑ ፋክት ነው የጻፈው። ፋክት ደግሞ ወይ ዋሽቼ ነው የጻፍኩት ነው ማለት ያለበት፣ ስሜት ምናምን አይደለም። ምክንያቱም አንደኛ ያነሳው የኤርትራ የቅኝ ግዛት ጥያቄ ህወሓት የተቀበለችው ኩሽና ውስጥ ነው፣ መጠጥ ቤት ውስጥ ነው ብሎ ነው የጻፈው። ከዛ በኋላ ነው አይዲዮሎጂክ እንደ የፖለቲካ ፕሮግራም ያደረገችው ነው ያለው። አንድ ሁለተኛ የኤርትራን የቅኝ ግዛት ጥያቄ የማይቀበለውን ኢህአፓን ህወሓቶች እያሳደዱ መተዋቸዋል ከሻቢያ ጋር ሆነው ከሻቢያም እንዲጣሉ አድርጓል ነው። ፋክት ነው ያቀረበው። ይሄ ስሜት አይደለም፣ ፋክት ነው። ኢህአፓ በእርግጥም የኤርትራን ቅኝ ግዛት ይቀበላል አልቀበለም በሚለው ባለው አምባጓሮ ተመቷል። ይሄ ፋክት ልክ ነው ልክ አይደለም ወይ? ሁለተኛ ስለዚህ እኔ ያለኝ መረጃ ሻቢያ ጋር ያለውን ግንኙነት ካለ መጥቶ እንዲወጣ ያደረገው ህወሓት የቀኝ ግዛት ጥያቄ ተቀብዬ ሻቢያ ግን ኢህአፓ ግን አልተቀበለም ስላለ ነው። ሁለተኛው ፋክት እሱ ነው። ሶስተኛው ፋክት ከያዙ በኋላ ኢትዮጵያ የባህር በር ያጣችው የህዝብ ውክልና በሌለው ህወሓት ነው ያለው ያንዳርጋቸው መጽሐፍ። ይሄም ፋክት ነው፣ ኦፒኒየን አይደለም። የዛን የህዝብ ውክልና አለው የለውም የሚል ጥያቄ ኢትስ ኖት ኦፒኒየን ኢት ኢዝ ኤ ፋክት። ፋክቱን ዲናይ ነው እያረኩ ያለው እያለ ነው ወይስ አይደለም? ኦፒኒየን እና ፋክት ለያዩ በፋክት ደረጃ ስላለ። ከዛ ቀጥሎም መጨረሻ ላይ ያሰፈረው ነገር ለኢትዮጵያ መንግስት ህዝበ ውሳኔ አልሰጠም፣ የባህር በር ልጣ ብሎ ህዝበ ውሳኔ የሰጠበት ነገር የለም የሚል ነው ያነሳው። ስለዚህ የነዚህ ነገሮች ይህንንም ከግምት ክተቱና ማጠቃለያ ናት አፈወርቅ። እውነት እንደው ኢትዮጵያ ኖሮ ቢሆን ኖሮ ይሄ ሰውዬ ትክክል ነበርኩ አይልም ነበረ ወይ? እንደዚህ ነበረ ወይ የሚሆነው? ፕሬዚዳንትነቱን ተረክቦ ቢሆን የኔ ሰሞኑን ማሰባት ሀሳብ ናት። አፈወርቅ ለኔ በፍጹም እንደዛ ያስብ። ምክንያቱም እኚህ ሰው የእስስት ባህሪ ነው ያላቸው። አስተሳሰባቸው ካሉበት ነባራዊ ሁኔታ ጋር ነው የሚቀየሩት። አስተሳሰባቸውን ብቻ አይደለም፣ ቅድም አንተ የዘረዘርካቸው ፋክቶችም ጭምር። ፋክት ምንድነው? ለአንዳርጋቸው የቆመበት ቦታ ነው። አሁን አንዳርጋቸው ከቆመበት ቦታ አንፃር ኢትዮጵያ ቀኝ ገዢ ነች፣ ቅኝ ገዢ ሀገር ነች ኢትዮጵያ። አንዳርጋቸው ከቆመበት አንግል ባህር በር መጠየቅ የሚያስችል የሞራል የህግ የታሪክ ምንም አይነት ሰፖርቲቭ ዶክመንት የሌላት ሀገር ለአንዳርጋቸው ፋክት የቆመበት ቦታ ስለሆነ እኮ ተመሳሳይ ነገር እኮ ነው የምናወራው። እንደሱ ከሆነ አፈወርቅ የቆመበት ቦታ ማተር ያደርጋል። የኢትዮጵያ ፕሬዝዳንት ሆኖ ቢሆን ኖሮ ኢሳያስን ይክደዋል ነው እያልኩ ያለው። ኦፍኮርስ የስ ኦኬ ጎ አሄድ። ምክንያቱም የቆመበት ቦታ ነው ፋክት ለሱ እንጂ ምን ማስረጃ አለ ምን መረጃ አለ ምናምን አይደለም። የቆመበት ቦታ ነው። እዚህ ከቆመ ነገ ካይሮ ላይ ከቆመም ይህንን ህዳሴ ግድብ ለምን አትመቱትም ሊል ይችላል። አስመራ ላይ ከቆመ አሁን እያለ ያለውን ነገር ይላል። አሁን ከህወሓቶች ጋርም እየቀረበ ስለሆነ የእስረኛው ማስታወሻ የሚለው መጽሐፉ ምንድነው የታፋኙ ማስታወሻ የሚለውም ስተትና በስሜት ነበረ ይላል። አሁን ከህወሓት ጋር ስለሚሆን ማለት ነው። ነገ ይመጣና ተደናግሬ ነው እንዳትደናገሩ ብዬ የጻፍኩት ይላል። ኤግዛክትሊ ገባ። ምክንያቱም ለሱ እውነት የቆመበት ቦታና ያለበት ወቅት ነው። ደን እንደ ሚውዚክ ቦክስ ሳንቲሙን የከተተው ነው ድምጹን የሚጨምረው። ስለዚህ ለኔ አቶ አንዳርጋቸው እውነት ምንድነው ከተባለ ሆዳቸውን የሚሞላላቸው ግለሰብ የሚናገረው ነገር በተክላላ እውነት ነው ማለት። በኢሃፓ ጊዜ ኢሃፓ ነበርኩ የሚሉት አቶ አንዳርጋቸው ኢሃፓ ኢትዮጵያ ለኤርትራ ቅኝ ገዢ አይደለችም የሚለውን እኮ አይቀበልም። ኢሃፓ አይቀበል። አቶ አንዳርጋቸው ኢሃፓን ይክዳሉ። አቶ አንዳርጋቸው መጽሐፋቸውን ይክዳሉ።
አቶ አንዳርጋቸው እምነታቸው በአደባባይ ቆሞ የተናገሩትን እውነታቸውን ይክዳሉ። ኢትዮጵያዊነታቸውን ይክዳሉ። ለምን ሲባል ስትል ሆድ ለመሙላት ሲባል ሌላ ምንም ምክንያት ልታገኝለት አትችልም። በዚህ እድሜ ምን እንደው ምን አግኝተው አለመማር እኮ ያልተማሩ ወላጆች አሉ ሁላቸው። ፊደልም አይደለም ከድሮ መሰረተ ትምህርት ምናምን ሲባል ለአስተማሪ ጉቦ ሰጥቶ አንማርም ያሉ እኮ ቤተሰቦች አሉ። እነሱ በአቶ አንዳርጋቸው ልክ አይደሉም። አለመማር፣ ዲፕሎማ አለመኖር፣ ዕውቀት አለመያዝ ምንም እዚያ ያመጣው ኤክስኪውዝም ሊሆናቸው አይችልም። አቶ አንዳርጋቸው ሆድ ወዳድ መሆናቸው። ምክንያቱም እዚህ በነበሩበት ሰዓት ላይ ከጠቅላይ ሚኒስትሩ ጋር መልካም ግንኙነት በነበራቸው ጊዜ ላይ ጠቅላይ ሚኒስትሩ ከማንንም ለማንም ካደረገው በላይ ለአቶ አንዳርጋቸው ለማድረግ ሞክሯል። በዛ ሰዓት ስለ ጠቅላይ ሚኒስትሩ አቶ አንዳርጋቸው ምን ሲሉ ነበር? ዛሬ ከጠቅላይ ሚኒስትሩ በፊት ያደርግላቸው የነበረውን ነገር አሁን የሻዕቢያው ሰው ያደርጋል። ዛሬ ለሻዕቢያ የሚናገሩት በጠቅላላ የአቶ አንዳርጋቸው ጭንቅላት ያለው ሆዳቸው ውስጥ ነው። አስተሳሰባቸው ያለው ሆዳቸው ውስጥ ነው። እኔ አንዳንዴ ሆድ ከሀገር ይሰፋል የሚለውን በተሳሳተ መንገድ የተገነዘቡ ሰዎች መካከል አቶ አንዳርጋቸው አንዱ ነው። ሆድ ከሀገር ይሰፋል ሲባል ብዙ ነገር ይችላል ቻል አድርግ ምናምን ለማለት ያክል ነው። ለአቶ አንዳርጋቸው ግን ሆድ ከሀገር ይበልጣል ማለት ነው። የሀገርን ማንኛውም ይሄ የፈለከውን ነገር ብታመጣላቸው ከሆዳቸው አይበልጥባቸው። አንድ በ80ዎቹ እድሜ ላይ የሚገኝን ሰው በዚህ ደረጃ በሆድ አደርነት መፈረጅ ለሳቸው ላይ ያምችላል። ለኔ ግን ያመኛል፣ መጥቶ ለመናገር ያሳፍራኛል። ምክንያቱም መጽሐፋቸውን ደግሜ ደጋግሜ አንብቤያለሁ። ኢንተርቪዎቻቸውን ደግሜ ደጋግሜ ሰምቻለሁ። እንግዲህ ነፃነትን የማያውቁ ነፃ አውጪን ክደዋል። የታፋኙ ማስታወሻም ነገ ይመጣና ይካዳል። የትውልድ አይደናገርም ነገ ይመጣና ይካዳል። እንደዚህ እየተባለ የክህደት ክምር ይሆናሉ አቶ አንዳርጋቸው። መጨረሻ ላይ ራሳቸውን ሊክዱ ይችላል። አባቴ እናቴ ከዚህ የተወለዱ ኤርትራዊ ናቸው ብሎ ራሳቸውን ሊክዱ ይችላል። ስለዚህ ለኔ አቶ አንዳርጋቸው እውነት ማለት አቋም ማለት አቶ አንዳርጋቸው የቆሙበት ቦታ ነው። ይሄ የእስስት ባህሪ ነው። ፖለቲካዊ እስስትነት ነው። የቆምክበትን ቦታ መምሰል። ይሄ ዘመናዊ አድርባይነት ነው። ግን በስተርጅና እንደዚህ አይነት ባህሪ መኖሩ ነው ትንሽ የሚያሳፍረው ነው ለመናገር። የዘር ማንዘር ጉዳይ ሌላ ጊዜ እንመልከተው ከጊዜ አንጻር። ይሄ የሆነ መሸሸጊያ እየሆነ ያለ የአርበኛ ልጅ አርበኛ፣ የጀግና ልጅ ጀግና፣ የባንዳ ልጅ ባንዳ የሚል እንትን ሲሉ ትንሽ ይሄ ኮንሴፕቹዋሊም ጠንከር ብሎ በደንብ መነገር ስላለበት ሀሳብ እንሰጥበታለን። ምክንያቱም ይሄ ኢሹ በጣም የሚገርም ነው። አሁን አንዱን የባንዳ ልጅ ሸላሚዎቹ እነሱ ናቸው። በነገራችን አቶ አንዳርጋቸው መጥቶ እዚህ እኔ በዘር ማንዘሬ ምናምን ይላል። እዛ ጋር ግን የዚህ ዓመቱ በክብር ምናምን ተብሎ የባንዳ ልጅ ባንዳ እያሉ የሚሏቸውን ሰው ነው ሲሸልሙ ሰሞኑን የከረሙት፣ ስም ላለመጥቀስ ነው። እና ይሄ ዘርን ጎትተህ እንደ ጀስቲፊኬሽን ያ እንትናም የፓርላማው አባልም አንተም ስላነሳው የተከበሩ ዶክተር ደሳለኝ ዘራቸውን ሊዘረዝሩ የመጡት እና ያ አይ ቲንክ በደንብ መስተካከል ያለበት ነገር ይመስለኛል። ግን ጊዜ ስለሌለን እንደ አንድ ደቂቃም ካለ አውራና አጠቃለን እንሰናበት። ለኔ ባንዳነት የምርጫ ጉዳይ ነው። የብላታ ወልደ ጊዮርጊስ ባንዳነት በአቶ ዳዊት ተደርጉሟል። ይሄ በዘር ይተላለፋል ማለት አይደለም።
ባንዳነት በዘር ይተላለፋል ማለት አይደለም። አባት ባንዳ ሆኖ ልጅ አርበኛ የሆነበትም ሀገር ነው ሀገር። ስለዚህ ባንዳነት የምርጫ ጉዳይ ነው። ማንም ሰው ባንዳ የመሆን እድል አለ። አቶ አንዳርጋቸው በአቶ ጽጌ አርበኝነት አቶ አንዳርጋቸው ባንዳ አይደለም ሊሉ አይችሉም። ማለት ለኔ አሁን ለምሳሌ እንደሳቸው ወዛምና ጠብደል ባንዳ የለም። ባንዳነት ማለት የሀገርህን ጥቅም ለሌላ አሳልፈ መስጠት ማለት ነው። የሀገርህን ጥቅም ለሌላ አሳልፈ መስጠት ይሄ ነው ባንዳ። አቶ አንዳርጋቸው በዚህ የባንዳነት ዲፊኒሽን ሙሉ ለሙሉ ያሟላል። ሁለተኛው ምንዳራለው ዘውዴ የባንዳነት ዲፊኒሽኑ ነው። ትልቅ ሆድና ትንሽዬ ጭንቅላት ያለው አውሬ ማለት ነው ይላል። የዛች ትልቅዬ ሆድ ትልቁ የዛች ትንሽዬ ጭንቅላት ትልቁ ሐሳቧ ያንን ትልቅ ሆድ መሙላት ነው ይላል። በዚህ ዲፊኒሽን አቶ አንዳርጋቸው ፊት ያደርጉ እንትና ደግሞ ምናልባት ልጨምርልና ጻፊ በጣም ወደው ጻፊ አለ የሀገርን ጥቅም አሳልፈው የሚሰጥ ይለዋል። ባጭሩ እንደዛ ነው ዲፋይን የሚያደርገው። ጋሽ ሙሉጌታ ሉሌ ታውቃቸዋለህ ብዬ አስባለሁ። የባንዳነት ዴፊኒሽናል የሀገርን ጥቅም ለውጭ ሀገር ለፍላጎቱ ለሱ ሆድም ብቻ ሳይሆን ሌላም መሰጠት ሌላም ሊሆን ይችላል፣ ስልጣን ሊሆን ይችላል፣ ሌላ ነገር ሊሆን ይችላል። የሀገርን ጥቅም ለግል ፍላጎቱ አሳልፎ መስጠት ለውጭ ሀገር ነው የሚለው እና ኢቭን ሶስተኛ ሌላን ዴፊኒሽን ብናመጣ ፊት ያደርጋል። ስለዚህ ለኔ እነዚህ የዘረዘርናቸው ዴፊኒሽኖች በጠቅላላ ለምሳሌ ካለ አቶ አንዳርጋቸው ጽጌ ይመጣሉ። ተፈረሽት በቃ ማንኛውም ሰው ጭንቅላት ውስጥ የሚመጣው እሳቸው ናቸው። ምክንያቱም የሀገራቸውን ጥቅም አሳልፎ በመስጠትም ለባዕድ ሀገር አሳልፎ በመስጠትም ውግንናቸውን አሌጀንሳቸውን ለውጪ ሀገር በማድረግ የኢትዮጵያን እውነቶች በመካድም የኢትዮጵያን ታሪክ በመካድም ቅኝ ግዛትን አንኮታክቷል። ለመላው አፍሪካውያን ቅኝ ግዛት መሸነፍ እንደሚችል ያስተማረችን ሀገር በቅኝ ግዛት ገዢነት በመፈረጅም አቶ አንዳርጋቸው ከዚህ በላይ ምንድነው የባንዳነት ዲፊኒሽን? መቼም አርበኛንን ሊሉኝ አይችሉም። ስለዚህ በአባታቸው በአያታቸው ወይም በቅድመ አያታቸው ወይም ደግሞ በአምቻ በጋብቻ በተዛመደዋቸው ቤተሰቦቻቸው አርበኝነታቸውን ለመንገር ከሚሞክሩ እኔ ለሀገሬ ብሔራዊ ጥቅም የቆምኩ ነኝ በዚህ ብለው ራሳቸውን ዲፋይናል። ምክንያቱም ሌባ አባት ሌባ ልጅ አልወለደም እዚህ ሀገር። ስለዚህ በዘር የሚተላለፉ ነገሮች ሊኖሩ ይችላሉ። እነዚህ ጄኔቲክ የሆኑ ነገሮች በእያንዳንዱ ግለሰብ የግል ውሳኔ ደግሞ ከሚገኙ ነገሮች መካከል አንዱ ባንዳነት ነው ብዬ ነው የማስበው። አፈወርቅ እግዚአብሔር ይስጥልኝ፣ በጣም ነው የማመሰግነው። እኔም ከልብ አመሰግናለሁ። አድማጮችንም አመሰግናለሁ። እሺ አድማጭ ተመልካቾች እናመሰግናለን። አንዳንድ አስተያየቶች አይቻለሁ። ከሌ ወጥቷል ምናምን ያልወጡ ሰዎች እያሳሳቱ ነው። አንዳንዶቹ በሁለት በሶስት ስም ነው የሚገቡት። ስለዚህ በዛ ደረጃ እንድታዩት ፈልጋለሁ። ትክክል ካልሆነ ለምሳሌ ኤምኦኤች የሚባለው አይ ዶንት ኖ እንዴት ፕሮናውንስ እንደሚደረግ የጠየቃችሁት ሰው ነው። ስለዚህ በዚህ ደረጃ ማደነ ወይ በሁለት በሶስት መግባት ከተፈለገ አልገባኝም እና እኛ የምናውቅበት ሜካኒዝምም ስላለ ማለት ነው። እያደናገሯችሁ ከሆነ እንዳትደናገሩ ስለፈለኩኝ ነው። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን። ሜሬት ፕሮፐርቲስ ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቱ የማያጠራጥር ቦታ ላይ መኖር ይፈልጋሉ? ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ እውነተኛ የ30% ቅናሽ የተደረገባቸው ሜሬት ፕሮፐርቲ ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 95 ካሬ
በ5.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ። ቀድመው ለሚመጡ ደግሞ ውስን ደንበኞች የማስተዋወቂያ ዋጋ በካሬ 63000 ብር ብቻ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል። ለበለጠ መረጃ በ0923 60 4913 ላይ ይደውሉ። ሜሬት ፕሮፐርቲስ። ሜሬት ፕሮፐርቲስ ከቤተ መንግስትና ከአብሮት ቤተ